ስማ አሞልድ አንቺ ኮት የለሽም እንዴ? አስደነግጥሽኝ እኮ። ቆይ አንቺ ደግሞ ምን ሆነሽ ነው እንደዚህ በሀሳብ ጭልጥ ያልሽው? ተመራቂ ተማሪ አይደለም ማሰብ የሚችል ሀሳብ አያልቅብሽም ማለት ነው። እኔም እኮ ተመራቂ ተማሪ ነኝ፣ ግን ጭንቀትሽ የምርቃት አይመስልም። በቤት ነሽው ቁርስ ነገር መስራ ምንሽ ነሽ? እስካሁን ለምን ነው ቁርስ የማትሰሪው? ምን ወክሽ ተነጋድመሽ ነው? ሄሎ፣ አቤትማ። እንደው የኔ ልጅ ፋታ የማይሰጥ ነገር ሆኖብኝ እኮ ነው። ታውቃለህ ደግሞ የባንክ ብድር ነገር። እሱማ አውቃለሁ። ትንሽ እኮ ስላልተመቸኝ ነው። ልካለሁ። እሺ የኔ ልጅ የሌለኝ ሆኖ ነው እንጂ አንተን ማስቸገር ፈልጌ እንዳልሆነ ታውቃለህ። ይገባኛልማ፣ ግን ልካለሁ። እሺ ምን ማድረግ ነው ያለብኝ? በጣም ትገርሚያለሽ። ቆይ አንድ ሌሊቱን ሙሉ እንኳን ሳትተኝ ነው? ምን ላድርግ ማያ፣ በጣም ጨንቆኝ። እንዴት ማለት? አልገባኝም። ምንድን ነው ያልሽው? ነገሮች በጣም እየከበዱኝ ነው። ግድ የለሽም። እሺ ንገሪኝ፣ ምንድን ነው? ቆይ እኔና አንቺ መደባበቅ ጀመርን ማለት ነው? አይ መደባበቅ ሳይሆን ማያ፣ አሁን የምነግርሽ ነገር አንቺን ሊያስደስትሽም ሊያስቀይምሽም ይችላል። አላውቅም። እሺ ችግር የለውም ንገሪኝ። ይኸውልሽ አባዬ ከ3 ቀን በኋላ ሀገር ውስጥ ይገባል እና ደግሞ የሚያርፈው እዚህ ቤት ውስጥ ነው። እና ይሄ እኮ በጣም ደስ የሚል ነገር ነው። እሱማ ደስ ይላል፣ ግን አንቺ እኔ ምን አንቺ እሱ ከመጣ በኋላ እዚህ ቤት መቆየት አትችይም። ምን ማለትሽ ነው ሄራን? አንቺ እኮ ማለት እህቴ ማለት ነሽ። አንቺን ተማመኝ እኮ ነው ካፌም ዶርም መጠቀም የተውኩት። ቆይ እሺ ከዚህ ወጥቼ ወዴት እሄዳለሁ? ደግሞ ታውቂያለሽ ማንም እንኳን የኔ የምለው ሰው የሌለኝ ሰው ነኝ። እሱ እኮ የኔም ጭንቀት ነው ማያ። ግን ደግሞ አባዬ የሚያስበው ምንም ነገር እንደማልደብቀውና ምንም ነገር እንደማልዋሸው እና ደግሞ አንቺን እዚህ ቤት ውስጥ ሳይሽ አዲስ ነገር ነው ለሱ የሚሆንበት። ቆይ ምን ብዬ እነግረዋለሁ? ምን ብዬ ነው የማስተዋውቃችሁ? ማያ ይኸውልሽ ለተወሰነ ጊዜ ኪራይሽንና አስቤዛሽን ምናምን እንችልሻለሁ እና ደግሞ ብቻሽን አልተውሽም። ማያ ይበቃ።
ይህንን ለአባትሽ ያማከርሽው አይመስለኝም። አሁን እጄ ገባሽ ማለት ነው። ወይ የኔ እናት እንዴት አመሸሽልኝ? አለሁልህ የኔ። ምነው ቀኑ ሙሉ ዘጋ? ይቅርታ ማሪ፣ የሆነ ነገር አጋጥሞኝ እኮ እንደውም እነግርሻለሁ ብዬ እያሰብኩ ነበር። ምንድን ነው ንገረኝ። እነግርሻለሁ ግን አሁን አይደለም፣ ነገ አግኝቼሽ በሰፊው እናወራለን። እሺ። ደግሞ እኔም በጣም ብዙ ነገር አለኝ። እሺ እሺ፣ ማፈቅርሻለሁ። እኔም አፈቅርሃለሁ። በቃ ባይ። ማያ ምንድነው እንደዚህ አጣርፈሽ የጠራሽን በዚህ ምሽት? ምንድነው ደግሞ ከሄራን ጋር? ምንም አልሆንኩም። በቃ ብቻ ግን እዚህ ጋር መቆየት አልችልም እና የሆነ ቦታ ሄደን እናወራለን። ከዚህ ቦታ ሂድ። ወዴት ነው? መሽቷል እኮ። አላውቅም። በቃ የሆነ ቦታ ይዘን ሂድ። በእናትህ በፍጥነት ከዚህ ጋር መለየት አለብን። እሺ ያዝ። እንግዲህ የላጤ ቤት ትመስላለች። ያው እንደናንተ ቤት ባትሆኑ ለማረፍ ነው። ኧረ ቆንጆ ቤት ነው ያለው አይደል? እንዴት አይሻል? የምር በጣም አሪፍ ነው። ነይ ግቢ። እንግዲህ የላጤ ቤት ይመስላል። በጣም ደስ ይላል። አመሰግናለሁ። እኔ ነሽ የጠየቁሽ ጥያቄ ግን አልመለሽልኝ። የቱ? ከኢራን ጋር ምን ሆናችሁ? አይ ምንም አለ። ግን አሁን ላይ ልል የምፈልገው ነገር ያው ባዳ ስትይ ይኸውልህ አቤል፣ ልል የምፈልገው ነገር ጊዜ ሙዝ ልጣጭ ሆኖ ከመጣሉ በፊት ቶሎ ትኩረትህን ወደ እሷ ብታደርግ መልካም። አልገባኝም። ምን እያልሽ? ነገ እንደምታገኛት ታውቃለሁ። ይህንን ስል ደግሞ ለምን እንደሆነ ቀስ ብሎ ይገባል። ለማንኛውም ገብተሽ አረፍ በይ። አንተስ? እኔ ምን ማለት ያተኛ? እኔማ እዚሁ ነው የምተኛው። እሺ እንትን ብርድ ልብስ ካስፈልገኝ ልመጣ እችላለሁ። እሺ
እንዴት ነሽ የኔ ቆንጆ? አለሁልህ። ደህና ነህልኝ አይደል? ደህና ነኝ። ምን ሆነሃል? ፊት ልክ አይደለም። አዎ ልክ ነሽ ሄራኒ። ጥሩ ስሜት ላይ አይደለሁም። ንገረኝ። መልስ የሌለው ጥያቄና መፍትሄ የሌለው ችግር የለም። እሱማ ልክ ነሽ፣ ግን መጀመሪያ አንቺ ቀድማል። ትላንት ማታ እነግርሃለሁ ያልሽ ምንድን ነው? ንገረኝ እስኪ። ምንድን ነው ይሄን ያህል ያስጨነቀሽ? ማያ ከቤት ጠፍታ የት እንደገባች አይታወቅም። ስልኳንም ስሞክርላት እየሰራልኝ አይደለም። በጣም ነው የጨነቀኝ። ታዲያ ምን ያስጨነቅሻል? እሷ እንደሆነች ትልቅ ልጅ ናት፣ የምታደርገውን ታውቃለች አይደል እንዴ? እሱማ አዎ፣ ግን ይሄ ሆኖ በእኔ ምክንያት ነው። እሺ ሁለተኛውስ? ሁለተኛው ደግሞ አባዬ ለትንሽ ጊዜ ወደ ኢትዮጵያ ይመለሳል። ያው አንድም ለምርቃቴ፣ ሌላኛው ደግሞ የድርጅቱን ፋይል ቼክ ለማድረግ። ደስ ይላል። ሶስተኛውስ? ለሱ ጊዜው አሁን አይደለም። ይልቅ አንተ ምንድን ነበር ያስጨነቀ? ያው እማዬ ያለባትን የባንክ ብድር ታውቂዋለሽ አይደል? ኦ ሽት፣ አየክ ረሳሁት። በቃ ወደ ቤት እንሂድና አስተላልፍልሃለሁ። ግን ከዛ በፊት ሁለት ቅድመ ሁኔታዎች አሉ። ምን? እሱን እዛ ቤት እንሂድና እነግርሃለሁ። ምን ላድርግ? አጽዳ። ይሄ እኮ ቆይ ስራ አይደለ እንዴ? ዝም ብለህ አጽዳው። ኧረ እናቱ ተረጋጊ፣ ይጸዳልሻል። ዛሬ ደግሞ እንደ ሁል ጊዜ ሆነሽ። እኔም በጣም እኔ ካንቺ ዓለም እንደምን ተቀበልሽ? ይሄን ፍቅር ጠግብሽ በጣም ናፍቀሽ። ናፍቀኸኛል። ያላንተ መተንፈስ አልችልም። እኔም በጣም ይናፍቅሽ። እኔ ራሱ ዓለም ይቆልሽ። ከአንቺ ውጭ ምንም ዓለም የለም። እኔም ሊኖርም አይችልም። አፈቅርሻለሁ። እንደሰራሽልኝማ እሰራልሻለሁ። እኔ እንደዚህ ለማኝ እንዳደረግሽኝ ያንቺን ሁሉንም ነገር ወስጄ ለማኝ ነው ማድረግሽ። እኔ ደግሞ ማያ አይደለም።
ስሜታዊ ስለሆንኩ ነው። በጣም ይቅርታ። እሺ። አይ ምንም ማለት ነው። አንዳንድ ሰዎች ከላይ ሆነው እኛ ከታች ሆነን ስንሰራ የፈጠሩን ይመስላቸዋል። አረ እንደሱ አታስብ። እኔ እንደዛ አላሰብኩም። እንደዛ እንዳላሰብኩ እንድታቅ ለምን ምግብ ነገር አልጋብዘን? በዛውም ደግሞ የምናወራው ነገር ይኖረናል። ደስ ይለኛል። አቤላ ግን ስራ አጣው ምናምን ብለህ ከምትጨናነቅ ለምን አባዬ ጋር ሹፍር ማትቀጠር? ሹፍርና በትልቅ ማዕረግ የተመረኩት እኮ ሹፍርና ለመስራት አለ። እንደሱ ሳይሆን ያው ደሞዙም አሪፍ ስለሆነ በዛ ላይ ደግሞ ኮንፊደንስንም እንድታዳብር ብዬ እኮ ነው። አዎ እሱ ልክ ነሽ። እኔ የምልሽ ሶስተኛ ነገር አለ ያልሽ እንደዚህ ያስጨነቀሽ ነገር ምንድን ነው? እስቲ ንገሪኝ። አባዬ ነገ ወደ ኢትዮጵያ ይገባል እና ሄደህ ትቀበለዋለህ። አማቼ ማለት ነው? እሺ። ስለሰጠሽኝ ስራ አመሰግናለሁ። እንዴ ፍቅር ደግሞ በእኔ እናንተ መሀል መመሰጋገር እንደሌለ ታውቂያለሽ። በላውን ሂድና የማየን ብር ክፈል። ከዛ ደግሞ ነገ አባዬ ሲመጣ ትቀበለዋለህ። እሺ? እኔ ዲፔንስ አለብኝ። በጣም አመሰግናለሁ። በጣም የሚገርም ነው። የማዕረግ ተመራቂ ሆነክ ነው እዚህ ሊስትሮ ስራ የምትሰራው? ምን ላድርግ ብለሽ ነው? ህይወት አንዳንዴ እንደዚህ ናት። አይዞ ሁሉም ደግሞ ያልፋል። ለጊዜውም ቢሆን እኔ አንድ ስራ እሰጥሃለሁ። አመሰግናለሁ። ስራው ግን ምንድነው? እሱን እነግርሃለሁ። ከዛ በፊት ግን ህይወት ልክ እንደ ካርታ ቁማር ናት። አየህ፣ እጣ ፋንታ ልክ እንደሚታደል ካርታ ነው። የሚታደሉትን ካርታዎች ቀድመ ማወቅ አትችልም። እድለኛና ጎበዝ ከሆንክ ካርታው እንደገና ገንብተህ አሸናፊ ትሆናለህ ማለት ነው። አልገባኝም። የምታሰሪኝ ስራ ወንጀል ነው እንዴ? ወንጀል እንኳን አይደለም። አንድ ሰውን ተከታትሎ መረጃ ማቅረብና ማቅረብ ብቻ ነው። እኔ እኮ ከዚህ በፊት እንደዚህ አይነት ስራ ሰርቼ አላውቅም። ወዳጄ ከመሆን እንዴ ለመለወጥ ዝግጁ ሁን እንጂ ትክክለኛ ቦታ ለማግኘት ከዚህ የበለጠ ምንም ነገር አታገኝም። እህቴ ከአንድ ጎረምሳ ጋር ገጥማብኝ ነበር። እሷን ፕሮቴክት ማድረግ ብቻ ነው። እና እንድታረግልኝ ፈልገው ይሄንን ብቻ ነው። ተስማማን?
ከተማችሁ በጣም አምሮባታል። የሚገርም ነው። አዎ አማረባት አይደል? ገና ወደፊት ጠጋ ስንል ብዙ ነገር ያለው ቆንጆ ቆንጆ ነገር ተሰርቷል። ይገርማል። ኦ ማይ ጋድ ብዙ ነገር ተቀይሯል። ያ ከተማውማ በጣም እያማረበት ነው። የእኛ ኑሮ ነው እንጂ ወደ ታች እያሽቆለቆለ ያለው። አይ ኢትዮጵያዊ መሆን ምንም ነገር ቢኖር ማማራችን አይቀርም። ምን እናድርግ ብለው ነው? ሰዓቱ እኮ ነው ጋሽ። ሰዓቱ? አዎ ሰዓቱ። ይቅርታ ማን ነበር ስምህ? ስምህ ልትነግረኝ ትችላለህ? አቤል እባላለሁ። አሁን ስንት ሰዓት እንደሆነ ልትነግረኝ ትችላለህ? ሰዓቱ ደግሞ 3 ሰዓት። አየህ እኔ ጋርም 3 ሰዓት ይላል። ጊዜው ለሁላችን ነው የሚቆጥረው። ልዩነቱ አጠቃቀማችን ነው። ግን ኤኒዌይ ሄራኒ ለምን እንደመጣ አልተቀበለችኝ? አይ ክላስ ስለነበራት ነው እና አስቸኳይ ዲፌንስም ነበራት። በደንብ ፋዘርን ተንከባከብልኝ፣ ቤት አድርስልኝ ብላ አስጠንቅቀኛለች። መታ ተቀበለኛለች ብዬ ነበር። ኢትስ ኦኬ ጎ ሄድ። በጣም አመሰግናለሁ። ግን አንተን ምንም አይደል። እና ጋሼ ለበኋላ ምን ላምጣ? ምን ያስፈልጎታል? ለአሁን ምንም አያስፈልግም። ሲያስፈልገኝ እደውልልሃለሁ። ግን ምንም ነገር ሲፈልጉ ይደውሉልኝ እሺ? እንዳሮጌ ቁና ወጥተሽ ጣልሽኝ አይደል? ድሮም እንኳን ወድሽ ነበር። አቤልዬንም የኔ ማድረግ ትችይ። ለአንቺ ተቆጥሽ ለአንቺ ከኔ በላይ ለአንቺ ያስፈልጋል። ምክንያቱም እንደ ጓደኛ ብቻ ሳይሆን እንደ እህት ስለማስብልሽ። አሁን ግን ያ ጊዜ ያበቃል። ከዚህ በኋላ ግን አቤል የኔ ብቻ ነው፣ የኔና የኔ ብቻ። እሱን ደግሞ በቅርቡ አሁን አሳይሻለሁ። እባክሽ ለምን ሰው እኮ ሌላ ነገር ነው የሚመስለው። እኔ ማንንም ምንም ቢል አይመለከተኝም። አቤልዬ እኔ የምፈልገው ለአንተ ማፍቀሬ መናገር ብቻ ነው። እሺ ቢያንስ እንኳን ድምፅሽን ቀንሺ። እንዴ እኔ እኮ የጓደኛሽ ፍቅረኛ ነኝ። ምንድን ነው ይሄማ? ብልግና ነው። ብልግና ነው ብለህ ካሰብክ አባልገኛ። አቤልዬ በጣም እኮ ነው የምወድህ። ኧረ ማያ ፕሊዝ ፕሊዝ በቃ ተይኝ። እሺ ተውሃለሁ፣ ግን አንድ ቀን እውነቱ ገብቶ ወደ እኔ ትመጣለሽ። ይሄ መቼም አይሆንምሽ። አቤል እየተቀበልከው? አዎ ተቀበልኳቸው።
ግን ፋዘር ትንሽ ደብሯቸዋል። ለምን መታ አልተቀበለችም ብሎ ጠየቁኝ። ወይኔ ጉዴ! እና ምን አልከው? እኔማ ክላስ እንዳለብሽና አስቸኳይ ዲፌንስ እንዳለሽ ነገርኳቸው። ነፍስ ነገር እኮ ነው። አውቃለሁ። እኔና አንቺ ደግሞ ብዙ ጊዜ አሳለፈን ይመስለኛል። እንደኔና እንዳንቺ ያለ ደግሞ ፍቅረኛሞች መቼስ 5 ዓመት ብዙ እንደሆነ ታውቂዋለሽ። ስለዚህ ምን? ስለዚህ ሁሉ ነገር ነግረናቸው ብንጋባ ደስ ይለኛል። ፋዘርም እንደውም ብቻሽን እንድትሆኝ አይፈልጉም አይደል? አቤላ፣ በተደጋጋሚ እኮ ነግሬሃለሁ። ጊዜ ያስፈልገኛል። ለነገሮች ችኩላቱን ብዬ አልነገርኩህም? ቆይ ይሄ ነገር እስከ መቼ ነው? ቆይ እስከ መቼ? አቤላ ፕሊስ፣ በቃ አታስጨንቀኝ እንዴ! እኔ በህይወቴ በጣም ብዙ ያልተፈቱ ችግሮች አሉብኝ። መመለስ የምፈልጋቸው ጥያቄዎች አሉብኝ። ስለዚህ እነሱን ችግሮችን ለመፍታት ቢያንስ ጊዜ ስጠኝ፣ ትንሽ ታገሰኝ። ሰላም የኔ ቆንጆ፣ እንዴት ነሽልኝ? ይኸው ከረጅም ጊዜ በኋላ አንቺንም ልጄንም እኩል ላያችሁ መጣ። ታውቂያለሽ፣ በጣም ናፍቀሽ ነበር። በጣም ልጄ ሄራንን ትልቅ ሆና በስራ እንደማገኛት እርግጠኛ ነኝ። አንቺ ግን ከየት ላምጣሽ? የት ብዬሽ ልፈልግሽ? የትስ ብዬ ነው የማገኝሽ? የሆነውስ ነገር እንዴት ብዬ ነው ልጃችንን ማስረዳት? አልይዝሽ፣ አልዳስስሽ፣ የጉም ላይ ንፋስ፣ የህልም እንጀራ ሆንሽብኝ። አባዬ ሽኮሪና፣ አባዬ በጣም ናፍቀኸኝ ነበረ። ዲና አባዬ በእውነት በጣም ናፍቀኸኝ ነበር። ዋይ ዘማሪ ሽኮሪና ሆንኪ። የእውነትህን ነው አባዬ? እውነቴን ነው። አሁንማ ቁርጥ እናትሽ እየመሰልሽ ነው። ልዩነቱ ግን እናትሽ ለአባትሽ በቂ ጊዜ ነበራት፣ አንቺ ደግሞ ለአባትሽ በቂ ጊዜ የለሽም። ኧረ አባ እንደዛ አይደለም። ይኸው ተመራቂ ተማሪ መሆኔን ታውቅ የለ? ዲፌንስ ስለነበረብኝ ነው እንጂ ለአንተ ጊዜ አጥቼ አይደለም። እሺ ቀሌን እኔ ልጅ ለጨዋታ ያክል ነው። በስመ አብ፣ ከረጅም ጊዜ በኋላ ተገናኘን። አዎ አባ፣ በጣም ናፍቀኸኝ ነበር። እኔም የኔ ልጅ በጣም ናፍቀሽ ነበረ። ከአንቺ ውጭ እኮ ማንም የለኝም። አባዬ፣ ይሄ ነገር ግን ይሄ እኮ ብቻ ቤት ሲሆን ዝም ብዬ እንዲሁ የሚይዘው ነው። ማለቴ ቤት ውስጥ አልነበረም ብዬ ነው ወይስ ወጥተህ ገዝተህ ነበር? አይ ያ የተባረከች ፌራ ምትወልድ ነው። እንዴት አይነት ልጅ መሰለች! በጣም ጥሩ ልጅ ነው። በቃ አባዬ፣ ልብሴን ልቀይርና ምግብ ላቀርባለሁ። እሺ ዛባሪ፣ እሺ አብያት እንደ ዛሬ ደግሞ ሰላምታ የለም እንዴ? በእናትሽ ደግሞ ማረፍ። እሺ በቃ ላስተካክል። አባዬ እና ህይወት በአሜሪካ እንዴት ነበር? It was very good. ያ ህይወት በአሜሪካ ቀለል ያለ ሁሉ ነገር ሲስተም ነው የሚሰራው። በጣም ደስ ይላል አባ።
ግን አንድ ነገር ልጠይቅህ አስቤ ነበር። የሚገርም ነው። ምኑ አባ? በጣም አድገሻል። በዛ ላይ ደግሞ እኔን ለመጠየቅ ማሰብሽ ራሱ ምን ያህል እንደበሰልሽ ያስታውቃል። እሺ ጠይቂኝ። አባዬ 2 ጥያቄዎች ናቸው ያሉኝ። የመጀመሪያው ለምንድን ነው እዚህ ቤት በመጣ ቁጥር የማየን ፎቶ ያየክ የምታለቅሰው? ልጄ እሱ ራሱ ብዙ ታሪክ አለው፣ ብዙ ሚስጥር አለው። እንዴ አባዬ፣ ቆይ እስከ መቼ ድረስ ነው ሚስጥር ሆኖ የሚቆየው? ምንም ቢሆን እኮ እውነት እያደር መጥራቱ አይቀርም አይደለ? ይህን ጥያቄ መልስልሻለሁ። ሁለተኛው ግን ጊዜው አሁን አይደለም። አባዬ ጊዜው አይደለም ትላለህ። ቆይ መቼ ነው ጊዜው? እኔ እኮ አሁን በጣም ትልቅ ልጅ ነኝ። ይኸውልሽ እኔ ልጅ ይህን ያልኩበት ምክንያት ነገሮቹ ሁሉ ምን ያህል መሸከም እንደምትችይ ለማወቅ ፈልጌ ነው። አባ በዚህ ጊዜ የጠነከርኩትን ያክል መቼም ጠንካራ ልሆን አልችልም። እሱን ደግሞ አንተም ታውቀዋለህ። እሺ እነግርሻለሁኝ። ሁለተኛው ጥያቄስ? ሁለተኛው ጥያቄ ደግሞ ለምንድን ነው እስካሁን ድረስ እኔ ፍቅረኛ እንዲኖረኝ የማትፈልገው? አንተስ ለምንድን ነው እስካሁን ድረስ ያላገባኸው? አንቺ ጥያቄ ሁሉ ከዚያ አይወጣም እንዴ? ልነግርሽ አልችልም። አዝናለሁ። እንዴ አባ፣ ቆይ እስከ መቼ ድረስ ነው አባዬ? አቤል፣ አንተ አቤል፣ ምንድነው እንደዚህ የደበረ? ምን ሆነክ ነው? በእናትሽ ማለት ደብሮኛል። በቃ ተይ፣ ድክም ብሎኛል። ሄራን ነች አይደል? አዎ መች ጠፋኝ፣ ሄራን ነች። እሷ ግን አባቷ ከመጣ በኋላ በጣም ጸባይ ተቀየረ። እኔንም ሌሎች ጓደኞች ይዛ ከቤት አባረረች። ጭራሽ አንተንም ደግሞ ሌላ ወንድ ልታገባ ስለሆነ ለዛ ነው ካንተ ለመለየት እየፈለገች ያለችው። ሌላ ወንድ? ቆይ አንቺ ለምን ነበረች? አዎ ሌላ ወንድ ልታገባ ስለሆነ። ይሄንን ስላወቅኩ፣ ይሄንን ማወቄ ደግሞ ነገ ላይ ላንተ መጥቼ ልናገር እንደምችል ስለገባት ለዛ ነው አውጥታ ያባረረች። ቆይ አንቺ ይሄ ሁሉ ነገር እንዴት ልታውቂቻለሽ? እኔማ ያው ከአባቷ ጋር በስልክ ስታወራ ሰምቻታለሁ። አባቷ ሌላ ባል እንዳዘጋጀላትና እሱን ማግባት እንዳለባት እያስጠነቀቀ እየነገራት ነበር። ያው ሄራን ደግሞ በደንብ ታውቃታለህ። አባቷ ያላትን ነገር ከማድረግ ወደ ኋላ አትልም። አሁን ገና ገባኝ። ለዛ ነው ስለ ጋብቻ ገና ሳነሳላት እንደዛ የሚያንገሸግሻት። ወዴት ነው? ልጠጣ ነው። እሺ አብረን እንጠጣ። እባክህ እሺ በለኝ። ሁለታችንም አንድ አይነት ሙድ ውስጥ ነው ያለነው እና እኔ መጠጣት እፈልጋለሁ። እሺ በለኝ። ለማንኛውም ሳሎን ጠብቅሻለሁ። ቶሎ ልብሴን ቀይሬ ልምጣ። ጀብሎ አባት ናንዲ ወይ ብራስ ሲጋራ ይኖርሃል እንዴ? አውቃለሁ ልበል? ማኔ የት? ባልሳሳት አቤል ተሾመ። አቤል ተሾመ? እንዴት ሙሉ ስሜ ልታውቅ ቻልክ? ኧረ አቤላ ዶርም የት የነበርኩት እኮ አሜን እኮ ነኝ። አሜን እንዴ? አሜን ማለት በማዕረግ ተመራቂ በሚዲያ ለተሸላሚው? አዎ በእናትሽ ሰላም ነው አቤል? ታዲያ ምን ሆነ እንደዚህ ሆንከው?
አለ አይደል በቃ በተመረኩበት ተፍ በልም ምንም ስራ ላገኝ አልቻልኩም። በማዕረግ ተመርቀህ እንዴት ስራ ጠፋ? ምን ታደርገዋለህ? አንተ ግን በጣም አምሮብሃል አቤል። ምን ታደርገዋለህ? ና እስቲ ግባ፣ ና ግባ እስቲ። ልግባ? እሺ ሰላም እንዴት ነሽ? አረፈርኩኝ አይደል? በጣም ይቅርታ። አንድ አብሮኝ የተማረን ሰው እኮ አግኝቼ ነው። ይሄ እኮ የኔ ቢዝነስ አይደለም። ለማንኛውም አድርግ ያልኩህን ነገር አደረግ? አዎ እያደረኩ ነው። ማያ አለች ያልችኝን ሴት ላገኛት አልቻልኩም። ግቢ ውስጥ የሚገባውም ሆነ የሚወጣው ሰው በእድሜ ገፋ ያለ ሰው ብቻ ነው። አቶ ቃላ ስማቸውን እንኳን አላውቅም፣ ግን ትናንትና አቅላችን እስኪስቱ ድረስ ጠጥተው እኔ ደግፌ ወደ ቤት ያስገባዋቸው። በቃ ምንድነው ለኔ ማይሆን ማይጠቅም ነገር ዝባዝ እንዴ? ለማንኛውም አድርግ ያልኩህን ነገር አድርግ። እታች እዚህ ፊት ለፊት ያለው ሱቅ ብር አስቀምጬልሃለሁ። አመሰግናለሁ። አሁን ስልኬ ነው እሷም እንዳለሽ ነው። አደራ ልጄ፣ ይህንን ነገር ከኔና ካንተ ውጭ ማንም ሰው እንዳይሰማ። አረ ያስቡ ጋሼ፣ እርሶ እንዳላወራ ከፈለጉማ ለራሴ ራሱ መልሼ አላወራው። በጣም ጥሩ። እንደዛ ከሆነ አብረን ብዙ ነገር እንሰራለን። ደግሞ እነዚህ ሰዎች አፈላልገህ ካገኘህልኝ ጥሩ ገንዘብ እሰጥሃለሁ። ምንም ችግር የለውም። ያው አዲስ አበባ ውስጥ ሰውን በቀላሉ ማግኘት ከባድ ቢሆንም እኔ ግን አደርገዋለሁ። እንደምታደርገው አልጠራጠርም። እኔ የምሉት ለምንድን ነው ሄራን ወንድ እንዳትጠጋ የፈለጉት? ታውቂያለህ ልጄ፣ ሄራን ወንድም ስላለ ያው ስጋና ስጋ ይሳሳባል ብዬ እኮ ነው። እሱስ ልክ ኖት ጋሽ ቃላ። እኔም የተቻለኝን አደርጋለሁ። ወሽ ልጄ ተባረክ። ጨርሰን ወደ ቤት እንሄዳ። ለዚህ ህይወት በጣም አዝናለሁ። በዛ ላይ ደግሞ አሁን ገና ነው ያወቅሁት። ከአሁን በኋላ ከጎኑ ለመርዳት ፈልጋለሁ። እንዲሁም ከኔ ጋር መኖር ትችላለህ። በፈለግከው ፊልድ ፈልጌ ልስራ። በእውነት አቤላ፣ ውለታ እንዴት መክፈል እንደምችል አላውቅም። እንደዚህ ማሰብህ በራሱ እንዳደረግልኝ ቆጥረ። አቤላ ግን በዚህ ችግር ላይ ችግር ልሆንብህ አልፈልግም። እንዴ አንተ እኮ ጓደኛዬ ነህ። ደግሞ ችግሬን የነገርኩህ ይሄን ያህል ከባድ ሆኖ አይደለም። በዛ ላይ የፈለገ ችግር ቢሆን አንተ ለኔ ችግር ልትሆንብኝ አትችልም። እንደ ድሮ ይቅርታ ወይዘሪት ማ ስራዬ ይሄንንም ሰዓት እንደሚያካትት አላውቅም። አላገኘሁትም። ምን ነው ሰላም አይደለም እንዴ? ስራ ስትል ሰማሁ ልበል። የደበከኝ ነገር አለ? አረ በፍጹም አልደበኩም። አንድ የምላላክላት ልጅ አለች። ያን ያክል የተጋነነ ስራ አይደለም። ይቅርታ ምን ማለቃ ይደውል። ሄሎ። እሺ መጣ። እሺ ይቅርታ ቢል ከመሄዴ በፊት እዚህ ፖስታ ውስጥ 2 ፎቶዎች አሉ። ያለቄ ቤተሰቦች ናቸው። ስለጠፉ ማግኘት ስላልቻለ እንድትረዳኝ ነበር። አንተ ምርጥ ጓደኛዬ፣ ማገዝ አማራጭ የሌለው ምርጫዬ ነው። አሜኔ በቃ ቁልፍ ልስጥህና አንተ ወደ ቤት ሂድ። እሺ
ቦሌ አራብሳ ብሎክ 553 የቤት ቁጥር እዛ ሄድሽ እመጣለሁ። እሺ አቤልኝ። እኔ ራስ ወዳድ ነኝ አይደል? አይደለሁም? አመሰግናለሁ። ለምኑ? ይሄ እኮ ስራዬ ነው። አንድ ሰራተኛ ደግሞ ስራውን በአግባቡ መወጣት አለበት። ደህና ደር ያለቀ። በቃ ለዚህ ነበረ ይሄን እናንተ መጨረሻ አይደል? እኔማ ለ4 ዓመት ሙሉ ፍቅራችን እንዳይፈርስ ብዬ ስገነባ ቆየው። ዘላለም ዓለሙን ከአንቺ ጋር ለመኖር የሚያስብን ሰው ትተሽ በ7 ዓመት አንዴ መጥቶ ለሚያገኝሽ አባትሽ ስትይ በሌላ ሰው ቀየርሽው፣ ለወጥሽው። አቤላ እያወራ ያለው ነገር በኋላ ይቆጫል። መቼም አይቆጨኝም። ይልቁንስ ዲያስፖራ እየጠበቀሽ ነው። ሂጂለት። የምን ዲያስፖራ? አባትሽ ያመጣልሽ ዲያስፖራ። አሁን ምንም ማውራት አልፈልግም። ልቀቂ አቤላ። ሁሉንም ነገር አባት ነው። እስቲ ሱና ያለ እንዴት አመሸሽ ወይዘሪት ማን? አንተ ያማል እንዴ? ምን ሰራለህ በዚህ ሰዓት? ምን እሰራለሁ ብለሽ ነው? ያለቃይን ደህንነት ማረጋገጥ የለብኝም ብለሽ ነው? አንተ ያማል እንዴ? ቆይ ሻውን ሰው አይቷል? ምን ፈልገን የመጣው? ነገርኩሽ እኮ አንቺን ልጠይቅሽ። በእናትህ ደሃ ሲጠግብ አያምርበትም። አሁን በመጣበት እግር ተመልሰህ ውጣ። እሺ እሄዳለሁ። ከመሄዴ በፊት ግን አቶ አቤልን አግኝቼ ነው የሚሄደው። እና ደግሞ እሱ ቤቱ እዚህ እንደሆነ ነው የነገረኝ። ከተሳሳትኩ ግን መሄድ ይችላል። አቤልን ደግሞ የታወቀው? አብረን ነው የተማርነው። ኧረ እንደውም 4 ዓመት ሙሉ አንድ ዶርም ነበር። ግድ የለም። ከተሳሳትኩኝ ግን ደውዬ ማጣራት ይችላል። አልተሳሳትክም። የእሱ ቤት ነው ጠብቀው። አንቺስ? ሄሎ ስማን ተደደብ፣ የሁሉ ጊዜ ፈጅታ አጣው ትለኛለህ እንዴ? በቃ ገንዘብ ይገባልሃል። በቃ ምን አይነት ሰው ነው?
አባዬ ደህና አደርክ? ገና ደስ አባ ምን ነው በሰላም ነው? በጣም ሰላም ነው። ፊት ግን ምንም በሰላም አይመስልም። ሰላም ነው የኔ ልጅ። ምን ነው የሆነች ነገር አለ እንዴ? አባዬ ከዚህ በላይ ማስመሰል አይበቃ? ቆይ አሁንም ሕፃን ልጅ ነው የሚመስልህ? ምን እያልሽ ነው? ምን እያልኩ እንዳለውማ በደንብ አሳምረህ ታውቀዋለህ። ኢቨን እዚህ ድረስ ስትመጣ እኔም ብለክ እንዳልመጣክ በደንብ ታውቀዋለህ። መጀመሪያ ተረጋጊ። ምን ሆነሽ ነው? እኔ ከአንቺ ውጭ ማን አለኝ ብለሽ ነው? በቃኝ አባ፣ በአስመሳይ ሰዎች መከበብ። አባ አንተም እንዴት እንደዚህ ድብቅ ትሆናለህ? አትንካኝ። ወዴት ነው? ሁሉንም ነገር ሰምቻለሁ። አንተ የምትፈልጋትን እስክታገኝ ድረስ ራሴን ፍለጋ። ይህ ሁሉ እኮ እንፈልጋለን ወላጅ እናትና ወንድምሽ እኮ ነው። ምን? እንዴ አቤል፣ ምን ሆነ ነው በጠዋት እዚህ ጋር የተቀመጥከው? ማታም አምሽተህ ነው የተኛው እኮ። እያወቀው ነገሮች ሁላ እየተወሳሰቡብኝ፣ ከደቂቃዎች በፊት ደግሞ የሄራን አባት ደውሎ እና ምን አሉ? እናማ በብስጭት ሲያወሩ ነበር። እንዴት እስካሁን አላገኛቸውም ብለው ሲያስጨንቁኝ። አይዞ አቤሎ፣ የቻልኩትን ሁሉ እየሞከርኩ ነው። ደግሞ ይገኛሉ። አትጨናነቅ አንተ። እሺ፣ ብርም እንደሚያስገቡ ነገር እንደዛማ ከሆነ በጣም ጥሩ ነው። ነገ የማዘርን ብር ታስገባላችኋለህ። በቃ አሁን ግባና አረፍ። ሻውንቺ ጂሪ ይባላል። በጣም እኮ ግራ የሚገባ ነገር ነው። አሁን እሺ ምንድን ነው ማድረግ? በቃ አትጨናነቅ። እርግጠኛ ነኝ ትመለሳለች። በዛ ላይ እኮ ትንሽ ልጅ አይደለች። አንተ እኮ ያልገባ ነገር አለ። ልጅቷ በህይወቷ በብዙ ነገር የተጎዳችና ትንሽ ጊዜ እንድሰጣት ጨቀጨቀኝ ነበረች። ወይኔ የሆነ ነገር ብትሆን ግን ራሴን ይቅር ምን አይመስለኝም። በዛ ላይ እኮ ለመሳፈሪያ ራሱ እጇ ላይ እኮ ምንም ገንዘብ የላትም። ይቅርታ አድርግልኝና ስለማን እያወራህ እንደሆነ ግልጽ ሊሆንልኝ አልቻለም። ስለማያኗ ትላንትና ማታ ስትመጣ ያገኛት ልጅ። ስለዛች ተንኮለኛ ልጅ ነው የምትለኝ? አሜን። ስለማን እያወራሁ እንደሆነ እያወቅህ አልመሰለኝም። አውቃለሁ አቤል፣ አንተ ነህ ስለማን እያወራክ እንደሆነ ያላወቅህ። ይኸውልህ አቤል፣
በዛ ላይ ብር እየሰጠችኝ እሰራላት የነበረችው ልጅ ያልኩ እሷ ነች። አባዬ ቆይ አልገባኝም። ለምንድን ነው የማትነግረኝ? ቆይ ግን አባዬን አትወደኝም? እኔ ማታዘኝ ልጅ አልወድም። አባዬ ከልብክ እንዳልሆነ አውቃለሁ። በላውን ንገረኝ። አይ ልጄ መጥፎ ነገር ለመስማት ምን አስቸኮለሽ? አባ ግን አሁንስ በዛ እንዴ። ምትነግረኝ ከሆነ ንገረኝ። አይ የምትል ከሆነ ግን በማድርገው ነገር እንዳትጸጸት። እሺ እነግርሻለሁ የኔ ልጅ። ጊዜው 1995 ነበር። እኔና እናትሽ እጅግ በጣም የምንዋደድ ከተማ ሁሉ የሚቀናበት ፍቅር የነበረን ሰዎች ነበረን። እኔም ሁል ጊዜ እግዚአብሔርን እንደኔ አይነት እድለኛ ሰው በሀገሪቱ እንደሌለ እጅግ በጣም አመሰግነው ነበር። ታትሬም አመልከው ነበር። ፈጣሪ አምላክም አላሳፈረኝም። ትዳራችንን በወንድ ልጅ ባረከው። ከዕለታት በአንድ ቀን ግን አዘውትሬ ቡና የምጠጣበት ቤት አብሮ አደግ ጓደኛዬን አገኘሁት። እናም እሱ እዚህ ጥሩ ቢዝነስ ላይ እንዳለና ጥሩ ገቢም እያገኘ እንደሆነ ነገረኝ። እኔም እንዴት እዚህ ቢዝነስ ውስጥ እንደገባ እንዴት እኔም መግባት እንዳለብኝ ጠየቅኩት። እሱም አንድ ላይ መስራት እንደምንችል እና ካለው ሁኔታ እና ካለው ቢዝነስ አንጻር ላይ ተነጋግረን አንድ ላይ ተሰማራ። ነገሮች መለወጥ የጀመሩት እሱም ቤቴ መጋበዝ የጀመርኩለት ነበር። ፍቅርም በአጉል አይን መመልከት ጀመረ። ባለቤቴን ማለት ነው። በስተመጨረሻም ከአንድ የተረገመ ምሽት እኔና ፍቅር በተኛንበት የፍቅር ስልክ ላይ ቴክስት ሲገባላት አየሁ። እሱም በተባባልንበት ሰዓት በተባባልንበት ቦታ በጊዜ እንገናኝ የሚል ነበር። እናም እኔ ስራ ሄድኩ በማስመሰል እሷ የምትሄድበትን ተከትዬ አረጋገጥኩ። እንደተባለውም በተባለው ቦታና ሰዓት እዛ ቦታ ላይ ደረሰች። ከዛም አብረው ሲገቡ ተመለከትኳቸው። እና አባ አሁን እናትና ወንድም አለሽ እያልከኝ ነው? አዎ ልጄ፣ እናትም ወንድምም አለሽ። እስከዛ ያነገርኩሽ ደግሞ ስለ እናትሽ መጥፎ ነገር መናገር ስለማልፈልግ ነው። አባዬ እና ደግሞ ከምትወጂውና ከምታፈቅሪው ሰው ጋር መኖር ትችያለሽ የኔ ልጅ። የእውነት አባ? ይኸውልህ ነገ አምጥቼ አስተዋውቅሃለሁ። እሺ? እሺ ተጓሪ፣ ደስ ይብለን። አመሰግናለሁ አባዬ። አራሚኒ ምን እንደማደርግ ግራ ነው የገባኝ። ሁሉ ነገር እኮ ነው ግራ የገባኝ። አቤልዬ ተረጋጋ። ሁሉም ነገር በጊዜው ይሆናል። በዛ ላይ ትዕግስት ማራራ ፍሬዋ ጣፋጭ ነው ሲባል አልሰማህም? እሺ አሜን። ሄራንን አገኝሻለሁ ስላልኳት አግኝቻት ልምጣሽ። እስከዛ አንተም ቤት ገብታ አረፍ በል። እሺ በቃ አቤል ግን ብዙም አትቆይሽ። ቻው። ሄራኒ እናትሽና ወንድምሽን ባስፈልጋቸው በሀገሩ የሚያውቃቸው ሰው አጣሁ። ምንድን ነው የምናደርገው? ምን ይሻላል? ይሄማ እኮ የአባዬ ዘመናት ህልም ሆነ እንጂ ለእኔማ አንተን አገኘ። ቢሆንም ግን የአባትሽ ህልም ቢሳካ ደስ ይለኛል። ታገኝተው
ሄሎ ማይ። ምን ነው ልጄ? ምን ነው? ምን በድልህ ነው እንደዚህ ተውከኝ? አይደለም ማይ፣ ትንሽ እኮ ስራ ቢዚ አድርጎኝ እኮ ነው። ይቅርታ በጣም። ቢሆንም በል ልጄ፣ እኔም እየደከምኩ ነው። አይንህን ናፍቆኝ ነው። በቃ እሺ፣ ነገ እመጣለሁ። እንደውም እያሰብኩ እያለን የደወልሽው። አይ አትምጣ ልጄ፣ እኔው ራሴ እመጣለሁ። የተፈጠረ ነገር አለ እንዴ? ውስጤን ምንም ደስ የሚል ነገር እየተሰማኝ አይደለም። ኧረ ምንም የተፈጠረ ነገር የለም። በቃ ነገ ጧት መጣና እዛው እናወራለን። ማዘር ናቸው? አዎ ማይ እኮ ናት። ነገውን ካልመጣ ሞቼ እገኛለሁ እኮ ነው የምትለው። እናንተ ምን አልካችሁ? ያው እመጣለሁ አልኳት እና እንዳታስበው እሺ። ነገ ምን ተባብለን ነበረ? አይደለም እኮ ለአባዬ ሁሉንም ነገር እንነግረዋለን አልተባባልንም እንዴ? ጋብቻውን የፈለግከው አንተ ነህ አይደለ? እሱማ ልክ ነሽ። ታዲያ ለምን እንደዚህ አናደርግም? ዛሬ ማዘር ጋር ልድርና ነገ በጧት ልምጣ። ከዛ ፕሮግራሙ ጋር እንሄድና ይሻል። እኔ ምን አገባኝ? ግን ማርፈር ግን አይቻልም። ካረፈርክ የምር እቀየምሃለሁ። ችግር የለም የኔ ፍቅር፣ አታስብ፣ በጊዜ ይመጣል። ይቅርታ አረበሽኳችሁ መሰለኝ። ኧረ አላስቸገርከንም። ጥሩ ሰዓት ነው እንደውም የመጣኸው። ከነገ ጀምሮ እኔ ስለሌለው ሄራኒና ፋዘሯን በደንብ አድርገን እንደኔ ትንከባከባታለህ። እሺ ምንም አታስብ፣ እኔ ያለው እሺ ምንም ችግር የለውም ማለት ቻው። ፈዘዝ ሄራን አቤት። ከእናንተ ውጭ ሌላ ሰው አለ እንደዚህ ቤት? አባዬ አንድ የደበኩ ነገር አለ። ምንድን ነው? አንተ ባልነበርክበት ጊዜ የምፈልገውን ነገር እየበላው የምፈልገውን ነገር እየለበሱ እንደፈለኩኝ ነበረ ስኖር ነበር። ምንም የጎደለብኝ ነገር አልነበረ። ግን በዛ ሰዓት አንድ ነገር ያስፈልገኝ ነበር። ያም ደግሞ ከጎኔ አብሮኝ የሚኖር ሰው ነበር። በዛ በብቸኝነት ሰዓቴ ደግሞ ከጎኔ የነበረችው እንደ እህቴም እንደ ጓደኛዬም የማያት ማያ ነበረች። እንዴት አይነት እንግዳ ነገር ነው? ይቅርታ አባዬ፣ ካስከፋው በጣም ይቅርታ። ኧረ ምንም አላስከፋሽኝም። እንደውም በተቃራኒው እኔ ነፃነትሽን የነፈኩሽ። እና ለምን ጓዳ የምትሰራሽ? ለምን አጠሪያትም? ቆይ አባሽ ጠርቻት ልምጣ። መጣሽ? ነይ ማያ ትባላለች። አቋት ለወቅ ልጅ ማያ በጣም አንቺ ጋር ያመሰግናል። እዚህ ብቻ በነበርሽበት ሰዓት ከጎና በመሆንሽ እጅግ አድርጌ አመሰግናለሁ። ኧረ ችግር የለውም። እንደውም እሷ ነች ለእኔ ደረሰችልኝ። ቢሆንም አባ። አቤት የኔ ልጅ። ነገ የሆነ ቦታ አብረን እንድንሄድ ፈልጌ ነበር። የት? የፍቅረኛዬ ቤት። ለሁለት ሄደን ሰርፕራይዝ እንድናደርገው ፈልጌ ነበር።
የት? ማን ማለትሽ ነው? እንዴት ሰው ቤት ዝም ብዬ እሄዳለሁኝ? አላውቀው አያውቀኝ። ኧረ አባ ታውቀዋለህ፣ እሱም ደግሞ ያውቅሃል። ማን ነው? አቤል። አቤል 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 ሹፌራችን። አንቺ ቀልድ ቀልድ አያልቅብሽም። እኔ በጣም ግራ እያጋባኝ ነው። ይህንን መቋቋም ግን አልችልም። እውነት ለአባትሽ የምታስቢለት ከሆነ ከአቤል ጋር ያለሽን ግንኙነት ብታቋም ይሻል። እንዴ አልገባኝም። የኔና የአቤል ፍቅር ከዚህ ጉዳይ ጋር ምን ያገናኘዋል? እናትሽ ስትሄድ መከራ አይቶ ያሳደጉሽን አባትሽን ማስከፋትሽ ግን ተገቢ አይደለም። አባዬ ቆይ ምንድነው ችግር? አንቺ ግን አልፈጠንሽም? ምንም አልፈጠንኩም አባ። አቤል ማለት አንተ እንደምታስበው ሹፌራችን ብቻ አይደለም። 4 ዓመት ዩኒቨርሲቲ ተምሮ የወጣ ሰው ነው። በዛ ላይ ደግሞ የ4 ዓመት ፍቅረኛዬ ነው። ሹፌራችን እኮ ነው። ሹፌራችን ቢሆንስ ምንድነው ችግሩ? የኔ ልጅ አንቺ ደስታ ስል አብረን እንሄዳለን። አረማዬ እንዴ በቃኝ። ጨርሼ እኮ እየወጣሁ ነው። ምን እንደምትጨርሰው ሳትጀምር ነው የምትጨርሰው? ውጪ ልበላ ስለፈለኩ ውጪ ነው የምበላው። እሺ እቺ አረማዬ በቃ እቺ ናት። አንተ ልጅ ደግሞ ምን ሆነህ ነው? በቃ ማጨረስኩ ልወጣ ነው በቃ። አይ አንተ ልጅ ምን ባደርግ ይሻለኛል? ይሄንን ምግብ ችላ እያልክ አስቸገርከኝ አይደል? በቃኝ እማዬ በቃኝ። ግን እጅሽ በጣም አፍቆኝ ነበር። ና ብያለሁ። ዛሬን አንላቀቃትም። እውነት ግን አቤል እቤት እያበሰልክ ትበላለህ? እማዬ ብታይ አለቄ እንዴት እንደምትመጭ ሁሌ እኮ ነው ምሳ የምትጋብዘኝ። አንድ ቀን እቤት ምግብ አብስዬ አላውቅም። እንደሱ አትለኝም ታዲያ? እኔ ደግሞ ልጄ ተጎዳ እያልኩኝ። አይ እማዬ የዘንድሮ ሴት እኮ አያስተማምንም። ደግሞ እሷን ተማምኜ ጾሜን ባድርስ። እንደው ልጄ አደብ ገዝተህ ሚስት አግብተህ አለምህን የማየው መቼ ነው? አይ እማዬ ገና ለገና እቺን ስራ አገኘ ብለሽ ጨዋታሽ ተቀይሯል። ለማንኛውም በቅርቡ ይሆናል። ሄሎ አረ እንቀበላለን። የት አረቴ መጣሁ። እሺ ለማየ ጉድሽና አለች ልጠለፈልሽ ነው መጣሁ። እውነት ሊድ በቃ እውነት ቢቢ አንቺ ሂጂ እንዴ። አቤል እንዴት ናችሁ? ማዘር ሰላም ነው? ግቡ። ቃላ ይቅርታ አድርግልኝ። በድዬሻለሁ። ይቅርታ አድርግልኝ። የሰራው ስራ ይቅር የሚያስብል ይመስላል።
የ6 ዓመት ልጅ ከኔ ነጥቀህ እናትነቴን ስለነፈካኝ ነው ወይስ እሷንስ ቢሆን የት አደረስካት? የኔ ልጅ ሄራኔን የት አደረስካት? ሄራን የኔ እህት ናት? አዎ ልጄ፣ ሄራን የምትባል እህት አለች። ካገኘሃት ፈልጋት። እማዬ፣ ሄራን ማለት እኮ አይሆንም። እሷ እኮ ናት። ሄራን እህቴ ናት። የኔ ልጅ ወይኔ ልጄ፣ ወይኔ ልጄ፣ ወይ ሄራን እህቴ ናት ማለት ልቀቀኝ! ይሄማ አይሆንም። አባቴ፣ እናቴ፣ ሄራን የኔ እህት ናት? የሰው ልጅ ራሱን ካወቀ ራሱን የመሆን ኃላፊነትን ከውበቱ፣ ከመራርነቱ፣ ከደስታውና ከስቃዩ ጋር ለመቀበል ፈቃደኛ የሆነ ሰው ነፃ ሊሆን የሚችለው ይህንን ሲመስል ብቻ ነው። ታውቃለህ፣ መሀረቤን አያቸው ብለን ስንጫወት አላየንም ስንል መሀረቡን ሳናይ ቀርተን ሳይሆን ጨዋታውን ለማስቀጠል ስንል ብቻ ነው። አሁንም ዝም ስል ሳልጎዳና ሳልሰበር ቀርቼ ሳይሆን ይቅር ባይ ልብ ስላለኝ ነው። አውቅሻለሁ እኮ ትልቅ እንደሆንሽ አውቃለሁ። አመሰግናለሁ።